ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? ትኳይ እኔ ያለው እግዚአብሔር ይመስገን። ቻናሌ ላይክ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ዛሬ ደግሞ ይዤላችሁ መጥቻለሁ ማለት ነው። አንዳንድ አዳዲስ ነገር እንደምትመለከቱ ብሩኬ እና ሀይሚ እና ዳኒ እንደምትመለከቱን እንትና እያሉ ይገኛሉ ማለት ነው። ያው የኛ የጠበቅናቸው በመልካም ነገሮችን አፈታትቶ ሰላምን አድርጎ ይመጣሉ ብለን ነበረ የጠበቅናቸው ነበረ። ግን እኔ የጠበቅኩት ያኔ ሁሉም አስተካክለው ችግራቸውን እንትና ብለው ተራርሞ ይመጣሉ ብዬ ነበረ ያሰብኳቸው ማለት ነው። ብሩኬም የራሱ ስህተት ሀይሚም በተለየ ስህተቷን አርማ ትመጣለች ብለን ነበረ። ዳኒም እንደዛ ሁሉም ማለት ነው። በጣም እነሱ ግን አክርሮታል ማለት ነው። ዛሬ እንደምትመለከቱት ማለት ነው። እሷ በጣም ደንግጣ ተናዳለች ማለት ነው። እኔና እሱ እንነጋገራለን፣ አንቺ አይመለከተሽም፣ ከኛ ዝም በይ። እሱ ይወዳታል እሷን እንደምፈልግ፣ እሱ ግን እንደመሰለው ይወድሻል፣ ያፈቀርሻል እያለ ነው ያለው ማለት ነው። እሷ ደግሞ አይደለም እንደዛ ነገር አይደለንም ብላ ነበረ አስረድታ ነበረ ማለት ነው። ግን ደግሞ እሱ እንደዛ ብሎ ቢያስረዳትም ምነግራትም እሷ ደግሞ አይ እንደዛ ነገር አይደለም ለማለት እንትና ብላ መስለኛልና እሱ ካንቺ የሆነ ነገር አለው እንፈልግ ነገር አለ ግልጽ ነግሮኛል እና አንቺ አልሰማም እያልሽ ያልሽው እንጂ እሱ ብሎ እየነገረው እያለ እሷ አዎን ለማለትም ይሁን እና ደብሯትም ይሁን አይደለም ብላ ተናደደችውና እሱ አባባሉ ነገሩ እውነታውን ነገሩ ስለነገራት ለምን እንደዛ አለኝ በምትለው ስለ እሱ አይመለከትም ካሁን በኋላ እኔና እሱ አዎ እንፈላለጋለን አለች። እሱ ደግሞ ስለ አንቺ ነው እንጂ የማይመለከተች ስለ እሱና እኔና እሱ እንግዲህ ያኔ ሰላም የሆኑ ጥሩ ነገር ላይ ሆኖ ነው የምናገኘው ብዬ ነበር ያሰብኩት። ግን እንደምንመለከተው የኔ ጥሩነት ነገር የለውም ማለት ነው። እንግዲህ ተስተካክለው ሁሉን ነገር አስተካክሎ ይመጣሉ ብዬ ነበረ እየጠበቅኳቸው ማለት ነው። እኔም በበኩሌ በቃ ይሆናል አይደለ ለኛ በቃ ዛሬ እርፍ ሉና ከሁሉም ከሶስቱም የራሳቸው ስተት አዎ እኔ በዚህ ተሳስቻለሁ በዚህ አይነት ቃል በሚናገሩበት ነገር ላይ ስተት ሰርቼበታለሁ፣ አዎ ስህተቱን ማረም አለብኝ ብሎ ያርሙትንና ይመጣሉ ብለን ነበር ያሰብናቸው። ግን በጭራሽ እንደዛ ነገሩ አሉንም ማለት ነው። እየተካረረ መጣ ማለት ነው። እሱ እንደው አይታችሁ ከሆነ በይቅርታ የሚታለፍ ነበረ መሰለኝ ማለት ነውና እኔ እንደው በይቅርታ ተባብሎ ያልፋሉ ምናምን ብዬ ነበረ እየጠበቅኩት ማለት ነው። እሷም መጨረሻ ላይ በቃ አዎ እኔ ማስተካከላለሁ ባህሪም ጸባይንም ብላ ትመልሳለች ብዬ ነበር የጠበቅኳት። ግን እሷ ተናዳ እሱም በጥፊ ነው ያለችው ማለት ነው። በጥፊ ያጮላ ከዛም በኋላ ስለሱ አይመለከትም፣ ስለኔም አይመለከትም በቃ ብዙ ነገሮች አለች። እሱን እንኳን በጣም የማደንቀው ታግሶ ተረጋግቶ እያዳመጣት ያለበትን ነገሮችን እያስረዳት ነበረ። አይታችሁ ከሆነ ማለት ነው እያስረዳ ነበረ እሱ ማለት። እሷ ግን ምንድነው በጣም ተበሳጨችው።
እኔ እንድትበሳጭ ያደረገ ለምን እውነታውን የተናገረ እሷን ፈልጋዩ ይመስለኛል፣ እሱን ማለት ነው። እና ተፈላልጎ ይመስለኛል። ለምንድን ነው እውነታውን ነገር ግልጽ ያደረገ በሚል ይመስለኛል እሷ እንደዛ እየተናደደችው እየተበሳጨችው። ያው እሱ ገና ሀሳቡን አልጨረሰም ነበረ፣ እየነገራት ነበረ፣ እያስረዳት ነበረ። እሷ ደግሞ ተናደደችው በጣም በቃ ምን ልበላችሁ፣ ተበሳጨችውና ከእንትና እዘጋ አልፈልግም ምናምን ብላ እሷ አዘጋችሁ ማለት ነው። ግን እሱ ይፋ እያደረገ ነበረ ስለ ሁለቱም ያላቸውን ነገር ቅርብርቤታ ያላቸው ነገር ሁኔታ ለኛ ይፋ እየተደረገ ነበረ፣ አይታችሁ ከሆነ ማለት ነው። እሱ ግን ግልጽ እየነገረን ነበረ። እሷ ደግሞ በጣም በቃ ተበሳጨችው እና ደግሞ ተናደደችው። ከዛ እሱም እንትና አላለም ማለት ነው። በቃ ግን ከሱ ጋራ አልጨረስኩም ካንቺ ጨርሻለሁ አለው። እሷ ደግሞ ለምን እንደዚህ ትለኛለክ? ለምን እንደዚህ ታወራለክ? እና እሱ ሻለኛለ ምናምን ብላለች። እንግዲህ ብሩኬ እና ዳኒ ምን እንደምሩ ደግሞ እስቲ እናያለን። እንግዲህ እሱ የእሱ ደግሞ ምን አምጥዙ እንደሚመጡ ምን እንደምነጋገሩ እንግዲህ እንመለከታለን። እሷ ግን በጣም ነው የተበሳጨችው፣ እሱንም የማመታት ላይም ደረሰችው። የምትናገራቸው ነገርም መናደድም በጣም እየተናደደች ነው እና መናደድ አልነበረበትም እላችኋለሁ። ግን መናደድ በፍጹም ማበሳጨትም አልነበረበትም ማለት ነው። ተረጋግታ ማስረዳት ነበረበት። እሷ ከመናደዷ ተረጋግታ ብታስረዳና ብትነገራ ኑሮ ሁሉ ሰው ይረዳታል ብዬ አስባለሁ። ግን እሷ ከማስረዳቱ ይልቅ ዱላውን፣ ግልምጫውን ወደ ቆጣውን ነው ያመራችሁ ማለት ነው። እና ቤተሰቦቼ የኔን ቻናል ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ ማለት ነው። ሰብስክራይብ ደግሞ ስታደርጉ በደውል ላይ አድርጉ ማለት ነው። የራሳችሁን ደግሞ በኮሜንት እንግዲህ ምን የመሰላችሁትን ነገር ደግሞ ሀሳባችሁንም አስቀምጡ ቤተሰቦቼ። እንደምትመለከቱ እንግዲህ እኔ ሁለቱም ወደ ነበረባቸው ሰላምነታቸው ብፈጠሩና ብረጋጉና ብፈቱ ደስ ይለኛል። ብፈታ ነው በጣም ደስ የሚለው ማለት ነው። እንደዚህ እንትና ከሚለው ማለት ነው። ብፈታ ብረጋጋ ነገር ቢሆን በጣም ደስ ይለኛል ብዬ ነው ያስባለሁ ማለት ነው። የእናንተ ደግሞ የመሰላችሁትን ነገር ኮሜንታችሁ ላይ አስቀምጡልኝ ማለት ነው። ሀሳባችሁንም አጋሩን ማለት ነው። ይሄን ይመስላል ያው ስራዬንም እየሰራን ነው። በዚህ ሆንም እነዚህን ያዘጋጀው ከፉርኖ ዱቄቶች ነውና ወተቱ ነው ያዘጋጀውት ማለት ነው። እናንተም በቤታቸው ውስጥ እንደዚህ ጋግራችሁ ማብላት ትችላላችሁ። ኬኩ ካባ ወተት ባውደር ምናምን የሰራውት ናቸው። እነዚህም ጌማት ናቸው። እነዚህ ቡስኩታ ናቸው። ሰባብሬ የሰራውት ናቸው በዱቄት። ራሳችሁን በየቤታችሁ እንደዚህ ቡና ሻይ የሚሆንላችሁ ነገር መስራት ትችላላችሁ ማለት ነው። ስሩ ማለት ነው። እንደዚህ አይነት የመሰለ ቆንጆ ምግብ የሰራ እያረጋችሁ ብትመገቡ ብዬ አስባችኋለሁ ማለት ነው። በየቤታችሁ ስሩ። ከልብ አመሰግናችኋለሁ ሁላችሁም ማለት ነው። ላይክን፣ ሼርን፣ ሰብስክራይብን በደውል ላይ አድርጉ እላችኋለሁ። አስተያየታችሁን በኮሜንት አስቀምጡልን። ባይ ባይ።